ብዙ ጊዜ የድህነት ታሪክ ሲነሳ የኢትዮጵያ ስም በሰፊው ሲነሳ ቆይቷል። ነገር ግን ይህንን ስሟን ለመቀየር ኢትዮጵያ የስንዴ ምርት ላይ አበክራ በመስራቷ ይህንን ካሁን ቀደም የነበረውን በድህነት በልመና በተረጅነት ሲነሳ የቆየ ስሟን መቀየር ችላለች። ይህም የሆነው በስንዴ ምርት ላይ የተሰራው ከፍተኛ እምርታ ነው። ውጤቱ በጣም እንግዲህ እንደምታዩት ነው፣ ደስ የሚል ነው። በጣም በየአመቱ እየጨመረ ነው ምርቱ። በጣም ያስደስተናል። እንደዚሁ በአይናችን እንኳን ወዲያ ወዲህ ስናየው ምርቱ ጋራ ይሄ ሁሉ ተራራው በጣም ደስ የሚል ነው። ሀገራችን በጣም የስንዴ ምርት ሆናለች። በጣም የምንደሰትበት ነው። ቆንጆ ነው፣ አሪፍ ነው። ባለፉት አመታት ዘንድሮ ለውጥ አለው። አሪፍ ነው። ያው ያለውን ነገር እያስተካከል የአረም ምርጫ ተሰጥቷል። የአረም ማጥፊያ ማዳበሪያ በቂ ማዳበሪያ ስለተሰጠው አሁን ምርቱ ያለው ነገር ቆንጆ ነው። በነገራችን ላይ የስንዴ የተረጅነት ጉዳይ ሲነሳ የምግብ ተጠቃሚነት ብቻ አይደለም አብሮ የሚነሳው። የስንዴ እርዳታን ምክንያት በማድረግ እርዳታ የሚያደርጉ ሀገራት የሚፈልጉትን አጀንዳ ሁሉ ለማራመድም ስንዴን እንደ አንድ መያዣነት ይጠቀሙበት ነበር። ዛሬ ግን ላይደገም ታሪክ ሆኖ ቀርቷል። የመስኖ ስንዴ የኢትዮጵያን አጠቃላይ ገጽታ ነው የቀየረው። በዓለም አቀፍ ደረጃ በስንዴ ላይ የተሰሩ ስራዎች በጣም አኩሪ ስራዎች መሆናቸውን የሚያሳይ ነው። አጠቃላይ በአፍሪካ ደረጃም በዓለም አቀፍ ደረጃም ዓለም ለኛ ያለውን እይታ የቀየረበት መንገድ ነው። ስንዴ ፖለቲካል ክሮፕ ነው። አንድ መንግስት የሌላውን መንግስት ለመጠምዘዝም ሆነ ድጋፍ ለማድረግ የሚፈልገውን ነገር ለማስፈጸም የሚጠቀመው። በተለይ ያደጉት ሀገራት በማደግ ላይ ያሉ ሀገራትን ስንዴን በመስጠት የተለያየ የፖለቲካል አጀንዳቸውን ማስፈጸም ይፈልጋሉ። ኢትዮጵያ ይህን በመረዳት ነው በስንዴ ራሷን የቻለችው። ስለዚህ ይህንን የፖለቲካል ክሮፕ ደግሞ የፖለቲካው ጣልቃ ገብነት ካልገባበት በስተቀር ከግብ ማድረስ አይቻልም ነበር። ስለዚህ ነው መንግስት ቀጥታ እጁን አስገብቶ በፕላኒንግ፣ በኮኦርዲኔሽን፣ በኢምፕሊሜንቴሽን፣ በሞኒተሪንግ ኤንድ ኢቫሉዌሽን ውጤታማ ስራ ሊያመጣ የቻለው። በአንገታችን ገመድ እያስገቡ ወደሚፈልጉት አቅጣጫ እየጎተቱን የሚወስዱት በስንዴ ሰበብ ነው። ስለዚህ ኢትዮጵያ በዚህ በኩል ያደረገችው የመጀመሪያ እርምጃዋ በአንገቷ ላይ የጠለቀውን ገመድ መበጠስ ነው። ያንን መበጠስ ችላለች ማለት ነው። የመጀመሪያ እርምጃ ከአንገቷ የገባውን ገመድ ከበጠሰች ማንኛውም ጉልበት አለኝ ወይም የፖለቲካ ትርፉን በኢትዮጵያ ላይ መጫን የሚፈልግ ወይም ኢኮኖሚ ኢንትረስቱን ወይም ፍላጎቱን በኢትዮጵያ ላይ መጫን የሚፈልግ አገር እንደፈለገ ኢትዮጵያን ወደ ፈለገበት መንገድ መጠምዘዝ አይችልም ማለት ነው። ስለዚህ መጀመሪያ ያደረገችው ገመዷን በጠሰች፣ በሰብል በስንዴ ራሷን ቻለች። አይ ቲንክ የመጀመሪያ በስንዴ የመግባቱ ስልት በጣም ውጤታማ፣ በጣም የተመረጠ አካሄድና መጨረሻም ደግሞ በተግባርም ከነሱ የኢኮኖሚ ጫና ከነሱ የፖለቲካ ጫና ነፃ የወጣንበት መንገድ ነው ማለት ነው። ከተረጅነት በመላቀቅ በምግብ ራስን ለመቻልና የምግብ ሉዓላዊነትን ለማረጋገጥ አበክራ ስንዴ ላይ በመስራቷ ከራሱ አልፎ ወደ ሌሎች የአፍሪካ ሀገራት ኤክስፖርት እስከ ማድረግ ደርሳለች። ኢትዮጵያን ከአስመጭነት ወደ ላኪነት አሸጋግሯታል። ስለዚህ ኢትዮጵያ ደግሞ ወደምትልክላቸው ሀገሮች ላይ ተቀባይነቷ እንደገና ደግሞ ከዛ ሀገር የምትፈልገውን ነገር በቀላሉ ለማሳካት ኃይልም ጉልበትም ይሆናታል ማለት ነው። አሁን ለምሳሌ ወደ ጅቡቲና ወደ ኬንያ መላክ እንችላለን። ስለዚህ ከጅቡቲና ከኬንያ ጋር የነበረንን ሪሌሽንሺፕ ጌም ቼንጀር ነው ማለት ነው። የበለጠ ተቀባይነት የበለጠ ተደማጭነትን ይሰጠናል። ይሄም የኢትዮጵያን ተቀባይነት በዓለም መድረክ ላይ ጨምሮላታል። የጠቅላይ ሚኒስትራችን ጣሊያን ላይ በተደረገው ሽልማት የአግሪኮላ ሽልማት ተሸላሚ ሆነዋል። ይሄ ምን ያክል የሌላውም ዓለም እንደሚገዛው እንደሚያደንቀው ማሳያ ነው። ስለዚህ ቀጥታ የኛ ሀገር መንግስት እጁን ማስገባቱ ትክክል ነበር ማለት ነው።
ራሷን ከመቻል አልፋ ለጎረቤት አገር እስከ ማቅረብ ደረሰች። ስለዚህ ምንድነው በአጠቃላይ ላንድስኬፑ ታሪኩ በጣም ተገለበጠ ማለት ነው። በ2023 ከራሷ የተረፈውን ወደ 1 ሚሊዮን ሜትሪክ ቶን የሚሆነው ወደ ኬንያ ሸጠች ማለት ነው። ይሄ ማለት ምን ማለት ነው? ትልቅ መሰረታዊ ለውጥ የሚባለው ይሄ ፓራዳይም ሺፍት ነው ያመጣው የስንዴ የኢትዮጵያ መስኖ ስንዴ ማለት ነው። ዛሬ ላይ የተለያዩ የአፍሪካ ሀገራት የኢትዮጵያን የስንዴ ምርት ስር ነቀል ለውጥ በመመልከት እነርሱም የኢትዮጵያን ልምድና ተሞክሮ ለመውሰድ በመጠየቅ ላይ ናቸው። ከአፍሪካ ሀገራት ናይጄሪያ፣ ኬንያ፣ ታንዛኒያ፣ ዩጋንዳ ኡካኖቻቸውን ልከው አነጋግረናቸዋል። እንዴት ይህንን አችው አደረጋችሁ የሚለውን በጣም እየጠየቁ ነው ያሉት። እንደገና ደግሞ ኢንተርናሽናል ሚዲያዎችን ብታይ ኢትዮጵያ በዊት ራሷን ችላለች፣ በስንዴ ራሷን ችላለች የሚል ዘገባዎች ትላልቅ የምትያቸው መገናኛ ብዙሃን ዘግበውታል። እና በተጨባጭም የምናየው እነዚህ ሀገራት ኢትዮጵያ ውስጥ እንዲመጡ የወርልድ ባንክ፣ የአፍሪካ ዴቨሎፕመንት ባንክ፣ የዓለም አቀፍ የአግሪካልቸር ኦርጋናይዜሽን ኤፍኤኦ እነሱ ሁሉ ስፖንሰር እያደረጓቸው ኢትዮጵያ ውስጥ መጥተው የኛን ተሞክሮ እየተማሩ ነው። ስለዚህ እንዳጠቃላይ ይሄ ስራ መንግስት የሰራው ስራ ከተመራማሪዎች ጋር በመተባበር የሰራው ስራ ኢትዮጵያን ስሟን ከፍ የሚያደርግ ገጽታዋን የሚቀይር ነበር ማለት እችላለሁ።